ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወደ ስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ወደ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን በጽፉልኝ። ወደ ቤተሰቦች ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራ እማመሰግናችሁ ይሆናል። ሰሞኑን ምንም ቪዲዮ አልሰራንም። ወደ ቤተሰቦች ከህመም ጋር በተያያዘ ነው የጠፋሁት። ለድምፄ ጥራትም ይቅርታ ጠይቃለሁ። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ጁቬንቱሶች በዚህ የጥር የዝውውር መስኮት ጎንዛሎ ጋርሺያን ከሪያል ማድሪድ ለማስፈረም ፍላጎት አሳይተዋል ሲል ይህን መረጃ ዲማርዚዮ ዘግቦታል። ሮሞች በጥር የዝውውር መስኮት አዲስ የመሃል ተከላካይ ተጫዋች ማስፈረም ይፈልጋሉ። ለማስፈረም ከያዟቸው ተጫዋቾች መካከልም በፕሪሚየር ሊጉ የሚጫወቱት ራዱ ድራጉሲንን ከቶተናምና አክሲል ዲሳሲን ከቼልሲ ዋነኞቹ ናቸው ሲል መረጃ ስካይ ኢታሊ ይፋ አድርጎታል። ፓስካል ግሮስ ወደ ብራይተን ዊጎ ብሏል ፋብሪዞ ሮማኖ። ብራይተኖች ፓስካል ግሮስን ከቦሩሲያ ዶርትመንድ ለማስፈረም ያልተጠበቀ ስምምነት ላይ ደርሰዋል ብሏል ፋብሪዞ ሮማኖ። ከብራይተን ጋር የቋሚ ዝውውር ስምምነት የተደረገ ሲሆን መመለሱም እርግጥ ሆኗል። በሚቀጥሉት 48 ሰዓታት ውስጥም የሕክምና ምርመራውን ያደርጋል። ፓስካል ግሮስ ወደ ብራይተን ተመልሷል። ዊጎ ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ኔይማር ጁኒየር በሳንቶስ ለተጨማሪ 1 ዓመት የሚቆይ አዲስ ውል ለመፈረም ተስማምቷል ሲል ይሄንን መረጃ ደግሞ ሙንዶ ዲፖርቲቮ ዘግቦታል። ሜሲ ለስፔን እንዲጫወት ለማሳመን ሞክሬያለሁ። ቪንሴንቴ ዴል ቦስኬ የቀድሞ የሪያል ማድሪድና የስፔን ብሔራዊ ቡድን አሰልጣኝ የነበሩት ቪንሴንቴ ዴል ቦስኬ ሊዮኔል ሜሲ ለስፔን እንዲጫወት ለማሳመን ጥረት አድርገው እንደነበረ ገልጸዋል። አሰልጣኙ ሲናገሩም ሜሲ ለስፔን እንዲጫወት ለማሳመን ብዙ ጥሪ ነበር፣ ነገር ግን ለአርጀንቲና ያለው ትልቅ ፍቅር የማይቻል አድርጎታል ብለዋል። ሊዮኔል ሜሲ በታሪክ ምርጡ ተጫዋች ነው ያሉት አሰልጣኙ ይህንን በማለቴ ግን አዝናለሁ፣ ምክንያቱም ማንንም ማበሳጨት አልፈልግም ሲሉ ገልጸዋል። ፔሌ እና ማራዶና ሲጫወቱ አይቻለሁ፣ ነገር ግን ሊዮኔል ሜሲ ምርጡ ነው ሲል ቪንሴንቴ ዴል ቦስኬ ተደምጧል። ኢንተር ሚላንና ባርሴሎና ባለፉት 24 ሰዓታት ውስጥ ከጃው ካንሴሎ ወኪሎች ጋር በድጋሚ ግንኙነት አድርገዋል ተብሏል። ኢንተር ሚላኖች ካንሴሎን የሚፈልጉ ሲሆን ባርሴሎና በበኩሉ አሁንም በውሰት ውስጥ ውይይት ላይ ይገኛል። ተጫዋቹ በዚህ ወር አልሂላልን 100% ስለሚለቅ ፉክክሩ ተጧጡፏል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። በሌላ መረጃ የ2025 የአውሮፓ 5 ሊጎች ከ1 እስከ 20 ደረጃ ሰንጠረዥ በማለት ቤተሰቦች ስኮርድ አንድ መረጃ ይፋ አድርጓል። ቤተሰቦች ምስሉ ላይ እንደምትመለከቱት ባርሴሎና በ2025 በጣም ብዙ ነጥቦችን በመሰብሰብ ቀዳሚው ክለብ ነው ተብሏል። 37 ጨዋታዎችን አድርጎ 96 ነጥቦችን ሰብስበዋል ተብሏል። በአንድ ጨዋታ በአማካይም 2.59 ነጥብ መሰብሰብ ችሏል ተብሏል። ሁለተኛ ላይ ደግሞ የጀርመኑ ኃያል ክለብ ባየርን ሙኒክ መቀመጥ ችሏል። 34 ጨዋታዎችን አድርጎ 87 ነጥቦችን መሰብሰብ ችሏል ተብሏል። በአንድ ጨዋታ በአማካኝ 2.56። እንዲሁም ሶስተኛ ላይ ደግሞ የፈረንሳዩ ቱጃር ክለብ ፒኤስጂ መቀመጥ ችሏል። 34 ጨዋታዎችን አድርጎ 80 ነጥቦችን መሰብሰብ ችሏል። በአንድ ጨዋታ በአማካኝ 2.35 ሰብስቧል ተብሏል። አራተኛ ላይ ደግሞ ሪያል ማድሪድ መቀመጥ ችሏል። ሪያል ማድሪድ 38 ጨዋታዎችን አድርጎ 86 ነጥቦችን ሰብስበዋል ተብሏል። በአንድ ጨዋታ በአማካኝ 2.36 እንደማለት ነው። አምስተኛ ላይ ደግሞ የጣሊያኑ ክለብ ሮማ መቀመጥ ችሏል። 37 ጨዋታዎችን አድርጎ 82 ነጥቦችን መሰብሰብ ችሏል። በአንድ ጨዋታ በአማካኝ 2.22። ስድስተኛ ላይ ደግሞ ማንቸስተር ሲቲ መቀመጥ ችሏል። 37 ጨዋታዎችን አድርጎ 80 ነጥቦችን ሰብስበዋል። 2.16 በአንድ ጨዋታ በማካኝ። ሰባተኛ ላይ የሰሜን ለንደኑ ክለብ አርሰናል መቀመጥ ችሏል።
2025 39 ጨዋታዎችን አድርገው 83 ነጥቦችን መሰብሰብ ችለዋል። በአንድ ጨዋታ በአማካኝ 2.13። እንዲሁም ስምንተኛ ላይ የስፔኑ ክለብ ቪያሪያል መቀመጥ ችሏል። 36 ጨዋታዎችን አድርጎ 75 ነጥቦችን መሰብሰብ ችሏል። በአንድ ጨዋታ በአማካኝ 2.08። ዘጠነኛ ላይ ደግሞ ናፖሊ መቀመጥ ችሏል። 36 ጨዋታዎችን አድርጎ 75 ነጥቦችን መሰብሰብ ችሏል። በአንድ ጨዋታ በአማካኝ 2.08 ሰብስበዋል ተብሏል። እንዲሁም ኢንተር ሚላን በተመሳሳይ 2.08 ከአንድ ጨዋታ በአማካኝ አግኝተዋል ተብሏል። ኢንተር ሚላን ያደረገው ጨዋታ 37 ነው። እንዲሁም የሰበሰበው ነጥብ 77 ነው ተብሏል። 11ኛ ላይ ደግሞ የኡናይ ኤምሪው ክለብ አስቶን ቪላ መቀመጥ ችሏል። 38 ጨዋታዎችን አድርጎ 76 ነጥቦችን መሰብሰብ ችሏል። በአንድ ጨዋታ በአማካኝ 2 ነጥብ አግኝተዋል ተብሏል። እንዲሁም ሊቨርኩሰን 12ኛ፣ ኤሲ ሚላን 13ኛ፣ 14ኛ ማርሴይ፣ 15ኛ አትሌቲኮ ማድሪድ፣ 16ኛ ጁቬንቱስ፣ 17ኛ ዶርትመንድ፣ 18ኛ ሊቨርፑል፣ 19ኛ ሊልና 20ኛ ላይ ደግሞ ሌንስ መቀመጥ ችለዋል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ይልቀጥል። ከቁጥራዊ መረጃዎች ጋር በተያያዘ ከ2019-20 የውድድር ዓመት ጀምሮ በጣም ብዙ ጎሎችን ያስቆጠሩ 5 የተከላካይ ተጫዋቾች በማለት ቤተሰቦች 90 ሚኒት አንድ መረጃ ይፋ አድርጓል። ቤተሰቦች 5ኛ ላይ የኒውካስትል ዩናይትድ ተጫዋች ፋቢያን ቼለር መቀመጥ ችሏል። 12 ግቦችን ማስቆጠር ችሏል። እንዲሁም ቨርጅል ቫንዳይክ ከሊቨርፑልና ትሬንት አሌክሳንደር አርኖልድ ከሊቨርፑል በተመሳሳይ 12 ግቦችን አስቆጥረዋል ተብሏል። ሚካኤል ኬን ከኤቨርተን 13 ግቦችን አስቆጥሯል ተብሏል። ሁለተኛ ላይ መቀመጥ ችሏል። ቤተሰቦች ከ2019-20 የውድድር ዓመት ጀምሮ በጣም ብዙ ጎሎችን ካስቆጠሩ ተከላካዮች መካከል ጋብሪኤል ማጋሌስ በቀዳሚነት ተቀምጧል። 19 ግቦችን አስቆጥሯል ሲል ይህን መረጃ 90 ሚኒት ይፋ አድርጎታል። በሌላ መረጃ የኤንዞ ማሬስካ የቼልሲ ቆይታ እጅጉን አጠራጣሪ ሆኗል ተብሏል። የሰሜዎቹ አሰልጣኝ ኤንዞ ማሬስካ ከክለቡ ኃላፊዎች ጋር ያላቸው ግንኙነት እየላላ መምጣቱን ይህን መረጃ ዘቴሌግራፍ አስነብበዋል። በክለቡ ያሉ ሁኔታዎችም አሰልጣኙ በውድድር ዘመኑ መጨረሻ ክለቡን ሊለቅ እንደሚችል አመላካች መሆናቸው ተነግሯል። የቡድኑ ውጤት የማይሻሻል ከሆነ አሰልጣኙ ከክረምት በፊት የመሰናበታቸው ነገር ሊሆን የሚችል መሆኑ ተጠቁመዋል። በሌላ በኩል አሰልጣኙ ከማንቸስተር ሲቲ ጨዋታ በፊት ለተጫዋቾቹ የ2 ቀናት እረፍት መስጠታቸው ተገልጿል። እንዲሁም ኤንዞ ማሬስካ ታመዋል ተብሏል። የሰማያዊዎቹ አሰልጣኝ ኤንዞ ማሬስካ ቡድናቸው ከበርንማውዝ ጋር አቻ ከተለያየ በኋላ ባለው የጋዜጣዊ መግለጫ ላይ አለመገኘታቸው ተነግሯል። አሰልጣኝ ኤንዞ ማሬስካ ጥሩ ስሜት እየተሰማቸው ባለመሆኑ ምክንያት ጋዜጣዊ መግለጫው ላይ ሳይገኙ ቀርተዋል። አሰልጣኝ ኤንዞ ማሬስካ ላለፉት 2 ቀናትም በጥሩ ስሜት ላይ አለመሆናቸውን መከተላቸው ዊሊ ካቢያሮ ተናግረዋል ሲል ይሄን መረጃ ስካይ ስፖርት ዘግቦታል። ቶተናሞች ደግሞ ኤንዞ ማሬስካ በቶተናም ቤት ቶማስ ፍራንክን ለመተካት ምርጥ እጩ እንደሆነ ያስባሉ ተብሏል። ደጋፊዎቹና አመራሮቹም በቶማስ ፍራንክ ደስተኛ አይደሉም። ይህንም ተከትሎ የማሬስካ ከቼልሲ ጋር አመራሮች ጋር ያለውን አለመግባባትን ሊጠቀሙበት ይችላል ሲል ይሄንን መረጃ ፉትቦል ኢንሳይደር ዘግቦታል። ሊቨርፑል የቅጥር ማስታወቂያ አወጣ እየተባለ ነው። የቆመ ኳስ አሰልጣኙን ያሰናበተው ሊቨርፑል የአሰልጣኞችን ቅጥር ማስታወቂያ ለጥፈዋል ተብሏል። ሊቨርፑል በሊጉ በዘንድሮ የውድድር ዘመን በቆመ ኳስ አጫወት ዝቅተኛ ቁጥር ያለው ክለብ መሆኑ ይታወቃል። ባለፈው ክረምት በርካታ የቆሙ ኳሶች ተንታኞችን ከሊቨርፑል ኃላፊዎች ጋር ውይይት አድርገው እንደነበረ ተገልጿል። ይሁን እንጂ አሰልጣኞቹ ሀሳባቸውን በቡድኑ ውስጥ ለመተግበር ሙሉ ኃላፊነት ይሰጠናል የሚል እምነት እንዳልነበራቸው ታውቋል ሲል ይህንን መረጃ ሚረር ስፖርት ዘግቦታል። ማንቸስተር ዩናይትድ ራስሙስ ሆይላንድን በቋሚ ዝውውር ለናፖሊ ሊሸጥ ነው የተባለ ነው። እንዲሁም የሚያገኘው ገንዘብም ታውቋል ተብሏል። የሴሪያው ክለብ ናፖሊ ራስሙስ ሆይላንድን በሚቀጥለው ክረምት በቋሚነት እንደሚያስፈርም አስታውቋል። የተጫዋቹ አጠቃላይ የዝውውር ሂሳብም 40 ሚሊዮን ዩሮና ተጨማሪ 6 ሚሊዮን ዩሮ መሆኑ ተገልጿል። ማንቸስተር ዩናይትድ ከተጫዋቹ ዝውውር አጠቃላይ 50 ሚሊዮን ዩሮ እንደሚቀበል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ናፖሊ በተጫዋቹ
ተጫዋቹ ደስተኛ መሆኑ ሲገለጽ የቡድኑ አስፈላጊ ተጫዋች አድርጎ እንደሚመለከተው ታውቋል ሲል ፋብሪዞ ሮማኖ ይህን መረጃ ይፋ አድርጎታል። በሌላ መረጃ ማንቸስተር ሲቲ ተጫዋቹ ይመለስለታል ተብሏል። ማንቸስተር ሲቲ ከሰንደርላንድ ጋር በሚያደርገው የሊግ ጨዋታ ጀሬሚ ዶኩ እንደሚመለስ አሰልጣኝ ፔፕ ጋርዲዮላ አሳውቋል። በተጨማሪም ሮድሪ ለጨዋታው ዝግጁ እንደሆነና የተወሰነ የጨዋታ ሰዓት እንደሚሰጠው አሰልጣኙ አረጋግጧል። በሌላ በኩል ጆን ስቶንስና ኦስካር ቦብ ከጨዋታው የቡድን ስብስብ ውጭ መሆናቸውም ታውቋል ሲል ይህን መረጃ ስካይ ስፖርት ዘግቦታል። እንዲሁም የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ስለ ሮድሪ እንዲህ ብሏል። ባለፈው የውድድር ዓመት ሮድሪን በጣም ናፍቀነው ነበር። ከሁለት የውድድር ዓመታት በፊት የዓለም ምርጡ ተጫዋች በሶስትዮሽ ድሉ ማለትም ትሪብል ስናሳካና በተከታታይ 4 የፕሪሚየር ሊግ ዋንጫዎችን ስናሸንፍ አስደናቂ ተጫዋች ነበር። ለጥቂት ሳምንታት እሱን ማጣት መቋቋም ትችላለህ፣ ነገር ግን 1 ዓመት ተኩል በጣም ብዙ ጊዜ ነው ብሏል። ከሮድሪ ጋር እኛ ጠንካራ ቡድንን በዚህ ጉዳይ ላይ ምንም ጥርጥር የለንም ሲል ፔፕ ጋርዲዮላ ተናግሯል። ሮድሪጎ ሜንዶዛ ወደ አርሰናል እየተባለ ነው። አርሰናሎች የኤልቺዮን ባለተሰጡ የመሃል ሜዳ ተሰላፊ ሮድሪጎ ሜንዶዛን ለማስፈረም እየተከታተሉት ይገኛል ተብሏል። ታዳጊው ተጫዋች አንድሬ ቤርታ ከፍተኛ ትኩረትን የሳበ ተጫዋች ነው። ዋጋው ደግሞ 17.5 ሚሊዮን ፓውንድ ነው ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ከአርሰናል ጋር በተያያዘ ማይክል አርቴታ ዲክላን ራይስ ወደ በርንማውዝ ለመጓዝ ወደ አርሰናል ቡድን ሊመለስ እንደሚችል አረጋግጧል ተብሏል። ነገር ግን በጉልበቱ ላይ ያለው እብጠት መጥፋት አለበት ተብሏል እና በሚቀጥሉት ጥቂት ቀናት ውስጥ ምን እንደሚፈጠር እናያለን ሲል ይሄን መረጃ ሚረር ስፖርት ዘግቦታል። እንዲሁም ማይክል አርቴታ እንዲህ ተናግሯል ተብሏል። ማይክል አርቴታ በአስቶን ቪላ ጨዋታ ላይ ጋብሪኤል ማጋሊዝን ለደህንነት ሲባል ነው ከጨዋታው ቀይሮ ያስወጣው ሲል ይህንን መረጃ ሚረር ስፖርት ይፋ አድርጎታል። ቼልሲዎች በዚህ በጥር የዝውውር መስኮት ኤንዞ ፈርናንዴዝ እና ሞይሰስ ካይሴዶ የሚሰጡትን ግልጋሎት ለማጠናከር የፈለጉ ይመስላል ተብሏል። ለዚህም የክለቡ የስካውት ቡድን እንደ ጄሬሚ ጃኬትና ዲላን ኢንጉሳ ያሉ ታዳጊዎችን በመከታተል ላይ ይገኛል ሲል ይህን መረጃ ዘ ጋርዲያን ዘግቦታል። ቲም ቶክና ክሪስ ዴምሬን ከውስጥ የመረጃ ምንጮቻችን አገኘን ባሉት መረጃ መሰረት ቪኒሺየስ ጁኒየር በጥር የዝውውር መስኮት ክለቡን የሚለቅ ከሆነ ቼልሲ ተጫዋቹን የግሉ ለማድረግ ፍላጎት እንዳለው ጠቁመዋል። ቪኒሺየስ ጁኒየር በራሱ ከላሊጋ ከወጣ መጫወት የሚፈልገው ፕሪሚየር ሊግ ነው በመባሉም የለንደኑ ክለብ ቼልሲ ቪኒሺየስ ጁኒየር ለማስፈረም ከሚፈልጉት ዋነኛ ክለቦች መካከል በቀዳሚነት ተቀምጧል ተብሏል። በሌላ መረጃ ከፍ አድርገን ከወረወረን ህመሙ ይጨምራል ብለዋል የኤስፓኞል ደጋፊዎች። ቤተሰቦች ይህን መረጃ ሬሌቮ ይፋ አድርጎታል። የፊታችን ቅዳሜ በኤስፓኞልና ባርሴሎና መካከል የሚደረገው ተጠባቂ የካታላን ደርቢ ጨዋታ ይካሄዳል። ጨዋታውም በኤስፓኞል ስታዲየም የሚካሄድ በመሆኑ ክለቡ የደህንነት ጥንቃቄዎችን ማድረጉ ተገልጿል። ይህንም ተከትሎ ኤስፓኞል ከጎል ጀርባ ረጅም የደህንነት መረብ በመወርወር አዘጋጅቷል። ክለቡ ይህንን ያደረገው በጨዋታ ወቅት ከደጋፊዎች ወደ ባርሴሎና ግብ ጠባቂ የሚወረወሩ ነገሮችን ለመከላከል መሆኑ ተነግሯል። አስተያየታቸውን የሰጡ የኤስፓኞል ደጋፊዎችም በመረቡ አናት እንዲወረወር አስገድደዋል። ነገር ግን ከላይ ሲወረወር ጭንቅላቱን ካገኘው ህመሙ ጭራሽ ከፍ ይልበታል ብለዋል። አስተያየት ሰጪዎች ማክለው ለወርዋሮቹ ያንን ማድረግ አስቸጋሪ ሊሆን ይችላል፣ ነገር ግን ይቻላል ሲሉ ተደምጠዋል። ቤተሰቦች ምስሉ ላይ እንደምትመለከቱት የኤስፓኞል ስታዲየም ውስጥ የባርሴሎና እና የኤስፓኞል ጨዋታ በሚደረግበት ሰዓት ላይ ከግብ ጠባቂዎች ጀርባ ላይ ረዘም ያለ መረብ ለማድረግ ታቅዷል ተብሏል። ይህን ተከትሎም የኤስፓኞል ደጋፊዎች ከፍ አድርገን ከወረወርን ህመሙ ይጨምረዋል ብሏል ተብሏል። መረጃውን ሬሌቮ ይፋ አድርጎታል። ሩበን ኔቬዝ ወደ ማንቸስተር ዩናይትድ ወይንስ ወደ ሌሎች የአውሮፓ ክለቦች ብሏል። ይህን መረጃ ፋብሪዞ ሮማኖ ይፋ አድርጎታል። ፖርቹጋላዊ አማካይ ሩበን ኔቬዝ ከሳውዲ አረቢያው ክለብ አል ሂላል ጋር ሊለያይ እንደሚችል በመዘገብ ላይ ይገኛል። ቀጣይ ክረምት በአል ሂላል ያለው ውል የሚያበቃው ተጫዋቹ በወደፊት ቆይታውም ዙሪያ በቅርቡ ከውሳኔ እንደሚደርስ ተገልጿል። አል ሂላል ሩበን ኔቬዝን ማቆየት የሚፈልግ ሲሆን የተሻሻለ ክፍያ የሚያስገኝ አዲስ ኮንትራትም አቅርቦለታል።
በሌላ በኩል በርካታ ታላላቅ የአውሮፓ ክለቦች ተጫዋቹን ለማስፈረም ፍላጎት ማሳየታቸው ተነግሯል። ማንቸስተር ዩናይትድ በበኩሉ አሁንም ከተጫዋቹ ወኪል ጆርግ ሜንዴስ ጋር በንግግር ላይ መሆኑ ታውቋል። ይሁን እንጂ ማንቸስተር ዩናይትድ እስካሁን ድረስ ይፋዊ የዝውውር ጥያቄን አለማቅረቡ ታውቋል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ሮቤርቶ ካርሎስ ሆስፒታል ገብቷል እየተባለ ነው። የቀድሞ የብራዚል ታሪካዊ ተጫዋች ሮቤርቶ ካርሎስ ከልብ ጋር የተያዘ ህመም አጋጥሞት ሆስፒታል መግባቱ ተገልጿል። የቀድሞ ተጫዋቹ የእግር ሕክምና ለማድረግ ሆስፒታል ባመራበት ወቅት በተደረገለት ምርመራ የልብ ህመም እንዳጋጠመው እንደታወቀ ተነግሯል። ይህንም ተከትሎ ሮቤርቶ ካርሎስ ከ3 ሰዓት በላይ ጊዜ የወሰደ ድንገተኛ የልብ ቀዶ ጥገና እንደተደረገለት ተዘግቧል። የዓለም ዋንጫና የ3 የአውሮፓ ቻምፒዮንስ ሊግ ዋንጫዎች አሸናፊ የሆነው ሮቤርቶ ካርሎስ አሁን ላይ በማያሰጋ የጤንነት ሁኔታ ላይ መሆኑ ታውቋል ሲል ይህን መረጃ ማርካ ስፖርት ዘግቦታል። ኪሊያን ሙባፔ ጉዳት አጋጠመው። ፈረንሳዊ የሪያል ማድሪድ የፊት መስመር አጥቂ ኪሊያን ሙባፔ ጉዳት እንዳጋጠመው ተገልጿል። ኪሊያን ሙባፔ ውጫዊ የጉልበት መሰንጠቅ ጉዳት እንዳጋጠመው የፈረንሳዩ ሌኪፕ ዘግቧል። ይህንም ተከትሎ ኪሊያን ሙባፔ ቢያንስ ለ3 ሳምንታት ከሜዳ ሊርቅ እንደሚችል በዘገባው ተጠቅሷል። ኪሊያን ሙባፔ በቀጣይ የስፔን ሱፐር ካፕ ውድድር ሊያመልጠው እንደሚችልም ታውቋል። በሌላ መረጃ የጋቦን መንግስት ብሔራዊ ቡድኑን አግዷል ተብሏል። የጋቦን ብሔራዊ ቡድን በአፍሪካ ዋንጫ ያደረጋቸውን 3 የምድብ ጨዋታዎችን ተሸንፎ ያለምንም ነጥብ ከውድድሩ ተሰናብቷል። ብሔራዊ ቡድኑ ያስመዘገበው ደካማ ውጤት የጋቦን መንግስት ባለስልጣናትን ክፉኛ ማስቆጣቱ ተገልጿል። ይህንም ተከትሎ የጋቦን መንግስት ለውጤቱ መጥፋት ኃላፊነት አለባቸው ያላቸውን የአሰልጣኝ ቡድን አባላት በማፍረስ መበተኑ ተነግሯል። በተጨማሪም የሀገሪቱ መንግስት ብሔራዊ ቡድኑን ላልተወሰነ ጊዜ ማገዱን አስታውቋል። ከዚህ በተጨማሪ ፒየር ኤምሪክ ኦባሜያንግና ማንጋ የመጨረሻው ጨዋታ ሳያደርጉ ብሔራዊ ቡድኑን በመልቀቃቸው ላሳዩት ባህሪ ቅጣት ተጥሎባቸዋል ሲል ይህን መረጃ አልአይን ይፋ አድርጎታል። ከአፍሪካ ዋንጫ ጋር በተያዘ የአፍሪካ ዋንጫ የምድብ ጨዋታዎች ተጠናቀዋል። የአፍሪካ ዋንጫ የምድብ ጨዋታዎች ሲጠናቀቁም ጥሎ ማለፉን የተቀላቀሉ 16 ብሔራዊ ቡድኖች ተለይተዋል። በተጨማሪም ከአፍሪካ ዋንጫው የተሰናበቱ 8 ብሔራዊ ቡድኖችም ታውቀዋል። አልጄሪያ እና ናይጄሪያ 3ቱንም የምድብ ጨዋታዎችን ማሸነፍ የቻሉ ብሔራዊ ቡድኖች ናቸው። እነማን ከውድድሩ ተሰናበቱ የሚለውን ስንመለከት ዛምቢያ፣ ዚምባብዌ፣ ዩጋንዳ፣ ቦትስዋና፣ ኢኳቶሪያል ጊኒ፣ ጋቦን፣ አንጎላና ኮሞሮስ ከውድድሩ ውጭ ሆነዋል። የጥሎ ማለፍ ተጋጣሚዎች ውስጥ እነማን ናቸው የሚለው ስንመለከት ቅዳሜ ሴኔጋል ከሱዳን እንዲሁም ማሊ ከቱኒዚያ ጋር የሚጫወቱ ይሆናል። እሁድ ደግሞ ሞሮኮ ከታንዛኒያ፣ ደቡብ አፍሪካ ከካሜሮን ጋር ይጫወታሉ። ሰኞ ግብጽ ከቤኒን እንዲሁም ናይጄሪያ ከሞዛምቢክ ጋር የሚጫወቱ ይሆናል። ማክሰኞ ደግሞ አልጄሪያ ዲሞክራቲክ ኮንጎን እንዲሁም ኮት ዲቯር ከቡርኪና ፋሶ ጋር የሚጫወቱ ይሆናል። ከፍተኛ ግብ አስቆጣሪዎች እነማን ናቸው የሚለው ስንመለከት ብራሂም ዲያዝ 3 ግቦችን በማስቆጠር የአፍሪካ ዋንጫ ኮከብ ግብ አስቆጣሪ በመሆን እየመራ ይገኛል። ኤልካቢ እና ሪያድ ማሃሬዝም በተመሳሳይ 3 ግቦችን ማስቆጠር ችለዋል። በአፍሪካ ዋንጫ እስካሁን ድረስ በምድብ ጨዋታዎች በድምሩ 87 ጎሎች ተቆጥረዋል። ናይጄሪያ 8 ጎሎችን በማስቆጠር ቀዳሚዋ ሀገር ሆናለች። ሴኔጋል፣ አልጄሪያ፣ ግብፅና ሞሮኮ 1 ግብ በማስተናገድ ትንሽ ጎል የተቆጠረባቸው ብሔራዊ ቡድኖች ናቸው። ቦትስዋና እና ኮሞሮስ ደግሞ ምንም ግብ ማስቆጠር ሳይችሉ ቀርተዋል። ጋቦን፣ ዩጋንዳ እና ቦትስዋና በምድብ ብዙ ጎሎች የተቆጠረባቸው ክለቦች ሆነዋል። 7 ግቦች ተቆጥሮባቸዋል። እንዲሁም 729240 ተመልካችም ሁሉንም የምድብ ጨዋታዎችን መከታተል ችሏል ተብሏል። በርትራንድ ትራውሬ ከካፍ ቅጣት ተጣለበት እየተባለ ነው። የአፍሪካ እግር ኳስ የበላይ ካፍ የቡርኪና ፋሶ ብሔራዊ ቡድን አምበል በርትራንድ ትራውሬ ላይ የገንዘብ ቅጣት ጥሎበታል ተብሏል። ተጫዋቹ ቅጣቱ የተጣለበት ከቀናት በፊት በአልጄሪያ ጨዋታ የነበረውን ዳኝነት መተቸቱን ተከትሎ መሆኑ ተገልጿል። ይህንም ተከትሎ ካፍ በርትራንድ ትራውሬ ላይ $10,000 የገንዘብ ቅጣት መጣሉ ተነግሯል። ተጫዋቹ ከአልጄሪያ ጨዋታ በኋላ በሰጠው አስተያየት ዳኛው ጨዋታውን አበላሽቶታል፣ ይሄ ለአፍሪካ እግር ኳስ በጣም የሚያሳዝን ነገር ነው ሲል ተደምጦ ነበር። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብትጽፉልኝ ውድ ቤተሰቦች
ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የሁላችሁንም ስም እየጠራው የጻፋችሁልኝን አስተያየት ያነበብኩኝ ማመሰግናችሁ ይሆናል። አሁን ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ። ቤተሰቦች እስኪ አሁን ደግሞ ሁልጊዜም እንደምናደርገው ምስሉ ላይ የምትመለከቷቸውን ድንቅ ድንቅ መኪኖችን ዋጋ ልንገራችሁና የዛሬው መረጃዬን በዚሁ ላጠናቅ። በመጀመሪያም አኩራ ኤምዲኤክስ ካር የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ36350 የአሜሪካን ዶላር ጀምሮ እስከ 43350 የአሜሪካን ዶላር ድረስ እየተሸጠ ይገኛል። ይህ በኛ በኢትዮጵያን ብር ስንመለከተው ከ5,645,402 ብር ጀምሮ እስከ 6,732,549 ብር ድረስ እየተሸጠ ይገኛል። አሁን ደግሞ ምስሉ ላይ የምትመለከቱት ድንቅ መኪና ሃዩንዳይ Q5 ካር የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ52,000 የአሜሪካን ዶላር ጀምሮ እስከ 60,000 የአሜሪካን ዶላር ድረስ እየተሸጠ ይገኛል። ይህ በእኛ በኢትዮጵያን ብር ስንመለከተው ከ8,075,000 ብር ጀምሮ እስከ 9,318,408 ብር ድረስ እየተሸጠ ይገኛል። አሁን ደግሞ ምስሉ ላይ የምትመለከቱት ድንቅ መኪና ቤንትሌ ኮንቲኔንታል ጂቲ ካር ይህ ድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ306,250 የአሜሪካን ዶላር ጀምሮ እየተሸጠ ይገኛል። ይህ በእኛ በኢትዮጵያ ብር ስንመለከተው ከ47,562,707 ብር ጀምሮ እየተሸጠ ይገኛል።